ብዙዎቻችን ለአብርሽ ቤተሰብ የለውም እንዴ? አባቶስ ደግሞ ይሄን ቪዲዮ አያየም እንዴ? እንዴት አስችሎት ነው በዚህ ልክ ዝምና ምንም መልስ የማይሰጠው ነገር ዝም ያለበት ምክንያት ምንድነው? ይሄ ነገር ምን እየተካሄደ ነው? እንዴትስ ደሞስ በዚህ ልክ ዳንዝዞና ፋዞ ያቀረውን ልጁን እያያ እንዴት አስችሎት ዝም ይላል? እንዲሁም እንኳን አባትና እናት ቀርቶ እንኳን እህትና ወንድም ቀርቶ እዚህ ጋር እኛ በቪዲዮ የምናየው እኛ ብቻ የሆነው ነገር ግራ አጋብቶን እንዲሁም ደግሞ እያስጨነቀን እያለ እንዴትስ ደማቸውና እንዲሁም ደግሞ አጥንታቸው ሆኖ በዚህ ልክ ዝምታውን መርጦ ዝም ያሉበት ምክንያት ምንም አይነት ሊገባን አልቻለም። ሲጀመር ለአብርሽ ቤተሰብ የለውም፣ አባት ወንድም እህትም እንዲሁም ቤተሰብ የሚባል በሙሉ የለውም እንዴ ብለን ብዙዎቻችን፣ በነገራችን ላይ ይሄ የአንድ ሰው የሁለት ሰው ጥያቄ ሳይሆን የብዙዎቻችን ጥያቄ ይሄ ነበር። ነገር ግን ደግሞ አሁን ለታጋሽዬ ዝምታውን ቢመርጥም ግን አንደኛው በኮሜንታተሮቹም የተነሳ ይሆን እንዲሁም ደግሞ አላስችል ብሎቱም ይሆን አላቅም። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በመጀመሪያ ቪዲዮውን ማዳመጥ እንድትረዱ የሚያደርጋችሁ አንደኛው መስፈርት ቪዲዮ ማዳመጥ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛልኝ። እናም ሰሞኑን እየተደረገ ያለው ነገርና እያየነው ያለን ነገር ሁላችንም ግራ ቢያጋባንም እንኳን አንዳንድ ጊዜ ጥያቄ የፈጠረብን ዝምታቸው የቤተሰብ ዝምታ ምንድነው? በዚህ ልክ አብርሽ ደንዝዞና እንዲሁም ደግሞ ፋዞ ሲቀራ ወንድሙ እንደሆነ አይተናዋል። እንደ ጠላት ተነስቶበታል። እንዲሁም ደግሞ ብዙ ታግላለች፣ ብዙ ነገር ብላለች። እንዲሁም ደግሞ ቤተሰብስ ለምን አባት እናት አይገባባትም? በዚህ ጉዳይ ከነሱ የሚበልጥ ነገር ከሆነ ደግሞ ለምን ወደ ህግ አያስጠጉትም? ይሄ ጉዳይ ምናልባት ከነገና ነገ ዛሬ እንዲሁም ደግሞ ከነጎዳና ነገ ስንል ይሄ ነገር የአብርሽ ሁኔታ ምናልባት ሌላ ነገር ሊያስከትልበት ስለሚችል እባካችሁን ድረሱለት። ፍትህ ለአብርሽ ያነው ግልጽና ግልጽ ጉዳይ ነው። እዚህ ጋር ማንንም እንውደድና ማንንም እናድንቅ፣ ማንንም የማንንም ወዳጅ እንሆን፣ የማንንም አድናቂ እንሆን፣ እዚህ ጋር ዋነኛው አንደኛው መስፈርት ማየት ያለብን ነገር ማነው ትክክለኛ ማነው ስህተተኛ ማለት አለብን ብዬ አስባለሁኝ። አብዛኞቻችን ማለት በሚቻል ልክ ኤፍሬምና እንዲሁም ደግሞ ሩታ ምንም ያደረጉት ነገር የለም፣ ምንምስ ደግሞ ያጠፉት ነገር የለም። በዚህ በእነሱ ጥፋት ምንድነው ጥፋታቸው? የት በኩል ነው ያለው ጥፋታቸው? ምን አጥፍቶ ነው ደግሞ ህዝቡ እነሱ ላይ የተወሰነ ነገር እየተነጫጫችሁት ያላችሁት? አብርሽ እንደሆነ ሰላም ነው፣ ደህና ነው። እንዲሁም ደግሞ ሰላም ነኝ እያለ ነው፣ ጥሩ ነኝ፣ ምንም አልሆንኩኝም እያለ ነው። ስለዚህ ሆን ብላችሁ እናንተ የሰው ህይወት ለማበጥበጥ አንድ ብላችሁ ተነስታችሁ እንጂ ዳንና እንዲሁም ደግሞ ብዙዬ በዚህ ጉዳይ ባካችሁን ተውት። አብርሽን አብርሽ ከሚስቱና እንዲሁም ደግሞ ከልጁ ይሁንበት የምትሉ እናንተ አላችሁ። ይሄ ነገር በነገራችን ላይ ልክናችሁ ትክክልናችሁ ማለት አልችልም እኔ። ለምን ብትሉ እዚህ ጋር አብርሽን የምናቀውና እንዲሁም ደግሞ የምናየው ሁኔታ ልክና እንዲሁም ደግሞ ትክክል አይደለም። በዚህ ሁኔታ አይደለም የምናቀው አብርሽን። አብርሽ ማለት ብዙ ጊዜ በዚህ ሚዲያ የምናቀው እንዲሁም ደግሞ በሲቁና በቀልዱ በመጫወቱና በመጨፈሩ ሌላ እንደዛ ድንግዝግዝ ብሎ ያየነበት አንድ ቪዲዮ አለ ብዬ አላስብም ከዚህ ሰሞን በስተቀር። ይሄንንም ያየን እና እኛ እንዴት በዚህ ልክ ለምን ሰው በዚህ ልክ እንዴት ይጨክናሉ? ምንም ቢሆን ልጅዋ አባት ነው ብለን በሮታም ጣልተናል። ምንም ቢሆን እኮ ወንድሙ ነው። እንዴት አሳልፈው በዚህ ሁኔታ እንዲወድቅና ይሄንን ደረጃ እስከሚደርስ ድረስ ደግሞ እንዴት ዝም ይለዋል? በኤፍሬም ተቆጥተናል። ይሄንን ተቆጣናበት ዋነኛው አንደኛው ምክንያት በዚህ ድርጊትና በዚህ ሁኔታ ወደ ሩታ እንዲመለስ ማድረጉ አንደኛው ኤፍሬም ጥፋተኛ ነው። ሲቀጥል ደግሞ ሩታም ጥፋተኛ ናት። ማመለስም ካለበት የራሷን ማድረግም ካለበት በዚህ ሁኔታና አደንዝዞ እንዲሁም ደግሞ አድርቆት ሳይሆን እሱ ወዶና ፈቅዶ ወይም ደግሞ በሆነ በጸባይ አሳሚና ማያዝ እንዲሁም ደግሞ ወደ ቤት እንዲመለስ ማድረግ ነበረባት እንጂ ይህንን ነገር እንደዛ ማድረጓ ተገቢና አግባብ ነው ብለን ብዙዎቻችን አላሰብነውም። እንዲሁም ደግሞ ብዙዎቻችን ጥፋት ነው ይሄ ነገር ለምን እንደዛ አደረጉ ያልነው ግልጽና ግልጽ ጉዳይ ነው። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁም ላይክ ሼር እያደረጋችሁ አበረታቶች ሐሳብና አስተያየት ካላችሁ እንዳልኳችሁ ኮሜንት ማስቀመጥ ያስር ማስቀመጥ ትችላላችሁ። ብዙዎቻችን በናሽቃብጥና በናስመስል እንዲሁም ደግሞ የማንንም ወዳጅ እንሁን የማንን ቪዲዮ ካየነው አንፃር ጥፋተኛውን አካል ጥፋተኛ እንዲሁም ደግሞ ልክ ሲሰሩ ደግሞ አሳይ ትክክል ብንል ተገቢ ነው ብዬ አስባለሁኝ። መቼስ ነገሩን ሳንረዳው ቀርተናል ብዬ ሳይሆን እኔ አንደኛው መስፈርት የማስባቸውና
እንዲሁም ደግሞ የማያችሁ አሽቃባጭ እንደሆናችሁና እንዲሁም ደግሞ አስመሳይ እንደሆናችሁ አድናቂነን የምትሉ ከሆነ ይሄ አብርሽ ያለበት ሁኔታና አብርሽ ያለበት ሁኔታ እስከዛሬ ስታዩት አብርሽን በዚህ ሁኔታና ወይም ደግሞ በዚህ መልኩ አይታችሁ ታውቃላችሁ ብዬ አላስብም። ለማንኛውም ይሄ ቪዲዮ ይሄን ይመስላል። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ። በሌላ አዲስ ከሚመጣ ድረስ ቸር ቆዩልኝ። ባይ ባይ።